ለአምላክነ ሃሌሉያ እግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር። ሰዎች በዓለሙ ሲኖሩ ለአምልኮ መፈጸሚያ የሚሆናቸውን ስፍራዎች ይመርጣሉ። በእነዚህም ስፍራዎች አምልኮን ያካሂዳሉ። ቤተ ክርስቲያንም እነዚህ የአምልኮ ሥርዓት ከሚፈጸምባቸው ስፍራዎች አንዷና ቀዳሚዋ ስትሆን በሰማያዊ ሥርዓት አምሳል የተበጀች የክብር መገለጫና መሥዋዕት የሚሰዋባት በመሆኗ ከሌሎች ስፍራዎች እጅጉን የተለየች ቅድስት ስፍራ ነች። የእግዚአብሔር በሆነች በዚች ስፍራ ከሚገኙ አጸዶች ጀምሮ በቅባ ሜሮን ስለሚከብሩና ለመንፈሳዊ አገልግሎት የሚውሉ ስለሆኑ የተቀደሱ ናቸው። ምክንያቱም አገልግሎቱ የሚፈጸመው ቅድስና የባህሪ ገንዘቡ ለሆነ ለእግዚአብሔር ነውና የምንገለገልባቸው ሁሉ ንዋያተ ቅድሳት ይባላሉ። ንዋያተ ቅድሳት ስንል እንግዲህ ከስያሜያቸው ወይንም ከስማቸው እንደምንረዳው የተቀደሱ የተለዩ የከበሩ ገንዘቦች ወይንም ደግሞ የተለዩ የከበሩ ዕቃዎች እንደማለት ነው። መከበራቸው መለየታቸው ለተለያየ አገልግሎት ነው። ንዋያተ ቅድሳት ስንል ደግሞ በእግዚአብሔር ትእዛዝ በእግዚአብሔር አዛዥነት ከእግዚአብሔር በመጣ ወይንም ደግሞ እግዚአብሔር ለነቢያቱ በመጀመሪያ በብሉይ ኪዳን ለሙሴ እንደዚሁም ደግሞ ለካህኑ ለአሮን እንዳዘዘው ዕቃዎች ሁሉ የተለዩ እንደሆኑና መለየት እንዳለባቸው የሚቀደሱትም የሚከብሩትም ደግሞ በጸሎት በቅብ ቅዱስ እንደሆነ ይነግረናል፣ ያስረዳናል። ከዚያ በማያያዝ እንግዲህ ቤተክርስቲያን የተቀደሰች ናት። ቅድስትነቷ ደግሞ መጀመሪያ ገና ካመሰራረቷ ጀምረን ስንመለከት ስናይ ቤተክርስቲያን የምትሰራው የምትመሰረተው እንዲሁ ሰው ስለፈቀደ ብቻ ሰው ስለተነሳሳ ብቻ አይደለም። በሀገረ ስብከቱ ጳጳስ ሊቀ ጳጳስ ተፈቅዶ ታይቶ ለቤተክርስቲያን ይሆናል ተብሎ ቤተክርስቲያን ራሱ ፈቅዶ እንዲመሰረት ካደረገ በኋላ ራሱ ፈቅዶ እንዲሰራ ካደረገ በኋላ ቤተክርስቲያኗ ትሰራለች። ከዚያ ህንጻው ተሰርቶ ካለቀ በኋላ ደግሞ እንደገና የክፍሉ ጳጳስ ይመጣና ሊቀ ጳጳሱ ይመጡና እሳቸው ቤተክርስቲያኒቱን በቅዱስ ቅብ ያከብሯታል ማለት ነው። ገና አገልግሎት ከመሰጠቱ በፊት በቅዱስ ቅብ በቅባ ቅዱስ ያከብሯታል ማለት ነው። የሚያከብሯትም ራሳቸው የክልሉ የክፍሉ ጳጳስ የሀገረ ስብከቱ ጳጳስ ናቸው። ከዚያ ጀምሮ የተለየ ንዋይ ቅዱስ ይባላል። ንዋይ ቅዱስ ይባላል። ቤተክርስቲያኒቱን ከመጀመሪያ ይመጣሉ ከምዕራቡ ጀምረው ማለት ነው። ከምዕራቡ ጀምረው በቅብ ቅዱስ ነው። በሌላ አይከብር፣ በሌላ አይቀባም። በቅብ ቅዱስ ወይንም ደግሞ በቅባ ዘይት በቅባ ሜሮን ቤተክርስቲያን ተቀብታ በጸሎት ውዳሴ ማርያም፣ መልካ ኢየሱስ፣ መልካ ማርያም የተለያዩ ጸሎቶች በቤተክርስቲያኑት ያሉት ጸሎቶች ከተጸለዩ በኋላ የቤተክርስቲያኒቱ ትከብራለች። ከዚያ ታቦቱ ይገባና ቅዳሴ ይጀመራል ማለት ነው። ያን ጊዜ ያ ቅዱስ ቦታ ሆኗል፣ ተቀድሷል። ከዚያ በኋላ ቤተክርስቲያን ለመግባት ራሱ የሚደረጉትን ጥንቃቄዎች ሁሉ ከከበረ በኋላ እናደርጋለን። ስርዓቱ የሚፈቅደውን ሁሉ እንፈጽማለን ማለት ነው። በቅድስት ቤተክርስቲያናችን ንዋያተ ቅድሳት አገልግሎት ላይ ይውሉ ዘንድ አገልግሎቱም ሙሉ ይሆን ዘንድ ቀዳሚው ጉዳይ ጽላት ነው። ጽላት በዘጸአት 31 ቁጥር 18 ላይ ተጽፎ እንደምናገኘው እግዚአብሔር አምላካችን ለሙሴ አስቀድሞ 10ቱን ቃላት በእጁ ጽፎ የሰጠው ቃሉ ተጽፎ የሚገኝበት ነው። ታቦት የሚባለው ጽላቱ የሚቀመጥበት ማደሪያ ነው። በጽላቱ ላይ አልፋ ኦሜጋ የሚል የእግዚአብሔር ስም ይቀረጽበታል። ከላይ ስዕለ ሥላሴ፣ ቀጥሎም ምስለ ፍቅሩ ወልዳ ዮሐንስ ፍቅሩ እግዚ፣ እንዲሁም መቅደሱ የተሰራለት ወይንም የታነጸለት ጻድቅ ሆነ ሰማዕት መልአክም ሆነ ሐዋርያ ስዕሉ ይቀረጽበታል፣ ስሙም ይጻፍበታል። ከዚህ በኋላ
በኤጲስቆጶስ እጅ ተባርኮና ሜሮን ተቀብቶ በመንበሩ ይሰየማል። በቅድስት ቤተ ክርስቲያናችን ሥርዓትም ከቤተ ክርስቲያን መሠረት ጀምሮ የምትሰራበት ግድግዳ፣ በርና መስኮት እንዲሁም ጣራ ሳይቀር የራሳቸው ምሳሌና ትርጉም ያላቸው ሲሆኑ እነዚህ ሁሉ በሥርዓት ተዘጋጅተውና ተባርከው ወደ አገልግሎት ሲገቡ ንዋያተ ቅድሳት እየተባሉ ይጠራሉ። ቤተ ክርስቲያን መጀመሪያ ስትሰራ የእያንዳንዱ ምሳሌ አለ። አሁን መሰረቱ ከመጀመሪያ መሰረቱን ስናይ ቤተ ክርስቲያን መሰረቱ ሲሰራ መሰረቱ የአብ ምሳሌ ነው። አሃዚ ዓለም ሁሉን የሚችል ሁሉን ማድረግ ሁሉን መሸከም የሚችል ሁሉን የፈጠረ ሁሉን ፈጥሮ የሚገዛ የአብ ምሳሌ ነው መሰረቱ ማለት ነው። እንደገና ግድግዳውና ዙሪያው ያለው በሙሉ ደግሞ የወልድ ምሳሌ ነው። የወልድ የኢየሱስ ክርስቶስ ምሳሌ ነው። ዓለምን ወደዚህ ዓለም መጥቶ ተገልጦ ያዳነው ተዳሶ ታይቶ ያዳነው ቅዱስ ሥጋውን ክቡር ደሙን ሰጥቶ ዓለምን ያዳነው ምሳሌ ነው። ይሄ ዙሪያውን ያለው ግድግዳው ማለት ነው። ላዩ ጣሪያውን ስናይ ደግሞ መንፈስ ቅዱስ ዓለምን የሚጠብቀው ዓለምን የሚጋርደው ዓለምን የሚያኖረው የመንፈስ ቅዱስ ምሳሌ ነው ማለት ነው ቤተ ክርስቲያን። ስለዚህ በአብ በወልድ በመንፈስ ቅዱስ ትመሰላለች። ወደ ውስጥ ስንገባ ደግሞ የቅኔ ማህሌቱን በሶስት ክፍል ነው ብዙ ጊዜ የምትሰራው በሶስት ክፍል ነው። የቅኔ ማህሌቱን የቅድስቱን የመቅደሱን ስናይ ደግሞ እንደዚሁ በምሳሌ በሶስት ክፍል ተከፍላ ትሰራለች ማለት ነው። ስለዚህ ቤተ ክርስቲያን ቅድስት ናት ምንላት በዚህ አንጻር ስለሆነ ነው። ቅዱስ ሥጋው ክቡር ደሙ ስለሚፈተትባት ሕዝብ አሕዛብ ንስሐ የገቡ የተጠመቁ በአረመኔነትም ቢኖሩ መጥተው ቅዱስ ሥጋውን ክቡር ደሙን የሚቀበሉባት ቦታ ስለሆነች ቤተ ክርስቲያን ቅድስት ናት። ንዋያቱም ቅድስት ናቸው። ውስጥ ጀምረን ስናይ ከቤተ መቅደሱ ጀምረን ለቤተ መቅደሱ 3 በሮችና አንድ ሁልጊዜም የማይከፈት መስኮት አለ። ከቤተ መቅደሱ 3 በሮች አሉ። 3ቱ በሮች ይከፈታሉ፣ አገልግሎት ይሰጣሉ። አንድ መስኮት ደግሞ ሁልጊዜም የማይከፈት አለ። ያም ምን ማለት ነው? ከመጽሐፍ ቅዱስ ላይ ሕዝቅኤል በራእይ ያየው ሁልጊዜ የማይከፈት ሆይትሰ ሁልጊዜ የማይከፈት አየሁ በር። ያም በዚያም መስኮት ሳይከፈት ገብቶ የተገኘው መድኃኔ ዓለም ኢየሱስ ክርስቶስ ነው። የዚያም መስኮት ምሳሌ ደግሞ የእመቤታችን የቅድስናዋ የድንግልናዋ ምሳሌ ነው ማለት ነው። ወደ ውስጥ ወደዚህ ስንመጣ እንደዚሁ 3 በሮች አሉት። ይሄ እንግዲህ በክብ ቤተ ክርስቲያን ስንሄድ ነው። ቤተ ክርስቲያን በክብ ቤተ ክርስቲያን ስንሄድ ነው። ቤተ ክርስቲያን በ3 አይነት ይሰራል። በ3 አይነት ይሰራል። በሰቀላ ማለት ብዙ ጊዜ የምናየው አሁን ለምሳሌ በዚህ የቅዱስ ገብርኤል ቤተክርስቲያን አይታችሁት ከሆነ በሰቀላ አይነት እንዲሁም በዋሻ ወይንም ፍልፍል። አሁን የሰቀላው ቤተክርስቲያን በሰቀላ አይነት የሚሰራው ቤተክርስቲያን በሩ ይህ ነው ተብሎ ሊጠቀስ አይችልም። ሊበዛም ሊያንስም ይችላል። እንደ ህንጻው ስፋትና እንደ ህንጻው መብዛት መተለቅና ማነስ ሊሆን ይችላል። የዋሻ ቤተክርስቲያንን ስናይ ደግሞ በሩ ምን ጊዜም አንድ ነው። የሚከፈለው ቅድስት መቅደስ ተብሎ የሚከፈለውም ደግሞ በመጋረጃ ነው የዋሻ ሲሆን ማለት ነው። ክብ ቤተክርስቲያንን ስናይ ደግሞ ክብ ቤተክርስቲያን በ3 ክፍል አለ። ቅድስት መቅደስ፣ ቅድስት ቅኔ ማህሌት ተብሎ ማለት ነው። ከዚህ ከውጭው ስናይ ለዚህ ለክብ ቤተክርስቲያን ከውጭ 3 በር አለ። 3 በር አለ። በምስራቅ በምዕራብ ከውጭ በምስራቅ በምዕራብና በደቡብ በኩል ማለት ነው። በምዕራብና በደቡብ በኩል ማለት 3 በር ነው ያለው ለቤተ ክርስቲያን። በደቡብ በኩል ያለውን የሴቶች መግቢያ ነው። በሰሜን በኩል ያለው የወንዶች መግቢያ ነው። በምስራቅ በኩል ያለው የካህናት መግቢያ ነው። ግድግዳ ይሄ ምስራቃዊ በር ነው። በምስራቅ ከዚህ ተነስተን እንግዲህ ወደ ቤተልሔም የምንሄድበት ነው። ወደ ቤተልሔም ስንሄድ ይህ ምሳሌ ያለው ዲያቆኑ ተጨማሪው ዲያቆን መሶበ ወርቁን ይዞ ተጨማሪው ካህን ጽንሃውን ይዞ ዋናው ዲያቆን ደግሞ ጽዋውን ይዞ ወደዚህ ከዚህ ወጥቶ ወደ ቤተልሔም ይሄዳል። ይህ ምሳሌው ምንድነው? ንዑ ነሐውር ሀበ ኢየሩሳሌም ወይ ህዝብ ወለወልደ ዋለማያው ኑ ወደ ኢየሩሳሌም እንሂድ፣ በዚያም የሰው ልጅ ኢየሱስ ክርስቶስን ይይዙታል ብሎ ጌታችን መድኃኒታችን እንደተናገረው ከዚህ ወጥቶ
ህብስቱንና ወይኑን ከቤተልሔም የተዘጋጀውን ለማምጣት ወደዚህ ይሄዳል ማለት ነው። ይሄ የካህናቱ መውጫ በር ነው ወደ ቤተልሔም ለመሄድ ማለት ነው። ከዚያም እንደዚሁ ቅዱስ ሥጋውን ክቡር ደሙን ይዘው ወደዚህ የሚመጡበት ወደ ቤተ መቅደስ የሚመጡበት ነው ማለት ነው። ሌላው በቅድስት ቤተ ክርስቲያናችን የምንመለከተው በሶስቱም የመቅደስ በር ላይ የሚጋረዱ መጋረጃዎች ሲሆኑ እነሱም መንጦላይት ይባላሉ። መጋረጃዎቹ የሚከፈቱበትና የሚዘጉበት የራሳቸው ጊዜ ያላቸው ሲሆን ከቤተልሔም ወደ ሥርዓተ ቅዳሴ ከሚገቡበት ጊዜ ሚመጠን እስከሚለው ድረስ ባለው ሥርዓት ይዘጋል። ስገዱ ተብሎ ከታወጀና ፍትሐ ዘወልድና በእንተ ቅድሳን ሲጸለይም እስከ ፍሬ ቅዳሴ ድረስ እንዲሁ ይከፈታል። ከፍሬ ቅዳሴ እስከ ሦስተኛው ጸሎተ ፈትቶ ማለትም ንፍቀ ዲያቆኑ ማሳሰቢያ እስከሚሰጥበት ድረስም ዳግም ይዘጋል። ይህም የራሱ ምሳሌና ትርጉም ያለው ነው። ቤተ ክርስቲያን ህንፃዋ ቅድም በወልድ የመሰለው ወደ ውስጥ ስንገባ ቤተ መቅደስ እና ቅድስት ቅኔ ማህሌት ብለን ነው የምናገኘው። በመቅደሱ 3 በሮች አሉ። አንድ ደግሞ የማይከፈት መስኮት አለ ብለናል። እሱ በምስራቅ በኩል ነው። ያ ሕዝቅኤል በትንቢቱ ያየው ምሳሌም የሰጠነው ነው። ቅድም የእመቤታችን ምሳሌ ነው፣ ንጽሕናዋ የድንግልናዋ ብለናል። ይሄ 3ቱ በሮች አሉ። ለነዚህ ለ3ቱ በሮች ደግሞ ለ3ቱ በሮች ደግሞ 4 ንዑሳን አምዶች አሉ ከውስጥ። አሁን በምስራቅ፣ ምዕራብ፣ ሰሜን፣ ደቡብ እንዳልነው ደግሞ ለአራቱ ደግሞ ንዑሳን አምዶች አሉ። መስ፣ ሌብ፣ ባህር፣ አዜብ የሚባሉ ማለት ነው። እነዚህ 4 ንዑሳን ናቸው። በእነዚህ ውስጥ ያሉ ናቸው። 4ቱን አቅጣጫ አብይ አቅጣጫዎች 4ቱ ንዑሳን አቅጣጫዎች ተብሎ ነው። እንግዲህ በሮቹን ስናይ ደግሞ እንግዲህ በሮቹ ይሄ ምዕራባዊው በር ነው። ካህናት ቅዳሴውን በምንቀድስበት ጊዜ ከምዕራብ ሆነን ወደ ምስራቅ ዙረን ከውስጥ ከቤተ መቅደሱ ላይ ስንቀድስ ከዚህ ከምስራቅ ወደ ምዕራብ ዙረን በዚህኛው በር ገብተን የቅዳሴ አገልግሎት እንሰጣለን። እንደገና ደግሞ ቅዱስ ሥጋውን ክቡር ደሙን ደግሞ ለሚቆርቡ ለበቁ ሰዎች የምናቀብለው በዚህ በር ወጥተን ነው ማለት ነው። እንግዲህ ይህ በር በዚህ በር ወጥተን ስንል ይህ በር ከዚህ መጋረጃው አለው። መጋረጃው እንግዲህ እንደዚህ ሲጋረድ መጋረጃው የመንፈስ ቅዱስ ምሳሌ ነው። መጋረጃው ማለት ነው እንግዲህ ዓለምን ሁሉ ጋርዶ ዓለምን ሁሉ የሚጠብቀው የመንፈስ ቅዱስ ምሳሌ ነው። እንደዚሁም ደግሞ በሩ የሚከፈተው የሚዘጋው ደግሞ በሩ ሲዘጋ ደግሞ የወልድ ምሳሌ ነው። የወልድ ምሳሌ ነው። ከዚህ ደግሞ እንደዚሁ ደረጃዎቹ እነዚህ እያንዳንዳቸው ደረጃዎች እነዚህ ደረጃዎችን ስናያቸው 4 ናቸው። የአራቱ ወንጌላውያን የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ምሳሌዎች ናቸው። የአራቱ ወንጌላውያን ምሳሌዎች ናቸው። እንግዲህ ቤተክርስቲያን በምሳሌ ነው ስራዎችን ሁሉ ስትሰራ፣ ማንኛውንም ነገር ስታደርግ የምትሰራቸው ከመጽሐፍ ቅዱስና ከምሳሌያዊ ጋር ነው ብለናል። ስለዚህ እነዚህ 4 መሆናቸው የአራቱ ወንጌላውያን ምሳሌዎች ናቸው ማለት ነው። አራቱ ወንጌላውያን ምሳሌዎች በዚህ በአራቱ ወንጌላውያን አልፈን ወይንም ደግሞ አራቱን ወንጌላውያን አውቀን የአራቱ ወንጌላውያን ትምህርት ተምረን ወደ ውስጥ ወደ መቅደሱ እንደምንገባው ወደ እግዚአብሔር ክብር ወደ እግዚአብሔር መንግስት የምንገባ መሆኑን የሚያመላክት ነው ማለት ነው ቤተ መቅደሱ ማለት ነው። ስለዚህ ለቤተ መቅደሱ 3 በሮች አሉት። ለቤተ መቅደሱ ብቻ አይደለም፣ ወደ ቅድስትም ስንወጣ 3 በሮች አሉ። ወደ ቅኔ ማህሌትም ስንመጣ 3 በሮች አሉ። እነዚህ 3ቱ በሮች 9 ይሆናሉ። 10ኛ የሚያደርጋቸው ግን 10 በይህኛው አምዱ እዚህ ከኋላ የምናየው አለ። እነዚህ ሁለቱ እንደ አንድ ነው የሚቆጠሩት በዚህ በቤተ ክርስቲያን። ነገር ግን 10ኛ ቢሆንም እነዚህ ሁለቱ እንደ አንድ ተቆጥረው ለቅድስቱ 3 በሮች፣ ለቅኔ ማህሌቱ 3 በሮች፣ ለመቅደሱ 3 በሮች አሉት ማለት ነው።
የመገናኛው ድንኳን የምስክሩንም ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣን መሠዊያውን ለሚቃጠለው መሥዋዕት የሚሆነው መሠዊያ ዕቃውን ሁሉ የመታጠቢያውን ሰንና መቀመጫውን ትቀባበታለ። ሁሉንም ትቀድሳቸዋለ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል ተብሎ እንደተጻፈው እነዚህ ንዋያተ ቅድሳት ሁሉ በቅባ ሜሮን ከብረው ለአገልግሎት ይውላሉ። ለቅዳሴ አገልግሎት ሊውሉ ሲፈለግም ሰራይ ካህኑ በታቦት ፊት በመሆን ዳግም ጸሎት ያደርስባቸዋል። አሮንና ልጆቹ ወደ መገናኛው ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ። የተቀደሰውንም ልብስ አሮንንም ታለብሰዋለህ። በክህነትም ያገለግለኝ ዘንድ ቀብተህ ትቀድሰዋለህ። ልጆቹንም አቅርበ ሸሚዞቹንም ታለብሳቸዋለህ። በክህነትም ያገለግሉኝ ዘንድ አባታቸውን እንደቀባህ ትቀባቸዋለህ። መቀባታቸውንም ለልጅ ልጃቸው ለዘላለም ክህነት ይሆናቸዋል በተባለው የእግዚአብሔር ቃል መሠረት የክህነት አልባሳት ለእግዚአብሔር የተለዩ አገልግሎታቸውምና ምሳሌያቸው ልዩ ሲሆን ይህም ተጸልዮበት ለሥርዓት ተዘጋጅቶ ይለበሳል። በቤተ ክርስቲያን ውስጥ የምንገለገልባቸው ንዋያት ከሁለት ከፍለን ለማየት ስንሞክር አንደኛው በቅኔ ማህሌት የምንገለገልባቸው ናቸው ብለናል። ሁለተኛው ደግሞ በቤተ መቅደስ ውስጥ የምንገለገልባቸው ናቸው። በቤተ መቅደስ ውስጥ የምንገለገልባቸው እንግዲህ ከአልባሳቱ ከነዚህ ከአልባሳቱ ጀምሮ ይህን መስቀሉ አለ። እንደዚሁም ደግሞ ጻህሉ፣ ጽዋው፣ ማህፈዱ፣ ጽንሃው እና ደግሞ እንደዚሁ ደግሞ ጽዋው አሉ። እነዚህ ማለት ነው ወደ 9 ይሆናሉ ከቤተ መቅደሱ ውስጥ የምንገለገልባቸው። ከነዚህ መጀመሪያ ሲገቡ ተባርከው ነው የሚገቡ። የእያንዳንዳቸው ጸሎት አላቸው። የእያንዳንዳቸው የተሰራላቸው ጸሎት አላቸው። አዲስ ሆነው ሲገቡ መጀመሪያ ተባርከው ከዚያ በቅባ ሜሮን ከብረው ወደ ቤተ መቅደስ ይገባሉ። ከገቡ በኋላ ደግሞ ቅዳሴ ለመግባት ገና አስቀድመን ቅዳሴ ለመግባት ስንጀምር የመጀመሪያው እሳቸው ማለት ነው ዋናው ካህን ገና መጥተው ከዚህ ከቤተ ክርስቲያን ከዚህ ከቅድስቱ ላይ ጀምረው የሚጸልዩት ጸሎት አለ። እየጸለዩ ጸሎቱን የቅድስቱን የውጭውን ከጨረሱ በኋላ ወደ ቤተ መቅደስ ይገቡና ወደ ቤተ መቅደስ ገብተው ሰግደው ልብሳቸውን ለመልበስ ዝግጅት ያደርጋሉ ማለት ነው። ልብሳቸውን ለመልበስ ራሳቸው በቁመታቸው የሚመጥናቸውን እንዳይረዝምባቸው፣ እንዳይጎተት፣ እንዳያጥር ደግሞ ከታች አጭር ሆኖ እንዳይታይ በልካቸው የሆነውን ልብስ መጀመሪያ ይመርጣሉ ማለት ነው። ከመረጡ በኋላ ከሳቸው በስልጣን ማለት በክህነት ደረጃ ወይንም ደግሞ በሽምግልና የሚሆን የሚበልጣቸው ካለ ከዛ ያስባርካሉ። የሚበልጣቸው ከሌለ ደግሞ ራሳቸው ባርከው ራሱ የመልበስ ጸሎት በየዕለቱ የሚባረክ የጸሎት አለ። ያንን ጸሎት ይጸልያሉ። አልባሳት በቤተ ክርስቲያናችን የመገልገያ ወይንም የመቀደሻ አልባሳት ምሳሌያዊ ትርጉማቸው ወይንም ደግሞ አመጣጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀይ ቢሆን አልበስወ ከለሜዳ ዘለይ ግምጃ አለበሱት፣ ቀይ ግምጃ አለበሱት የሚለውን ይተረጉምልናል። ብዙ ጊዜ መገልገያ እቃዎቻችን ወይንም ደግሞ አልባሳቱ ነጭ እንዲሆኑ የቤተ ክርስቲያን ስርዓት ያዛል። ይህም ደግሞ ምሳሌው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ሰዓት ነጫጭ ልብስ የለበሱ መላእክት ደቀ መዛሙርቱን እንደታዩአቸውና ተመልሶ የሚመጣ መሆኑን እንደነገሯቸው እንዲሁም ደግሞ በትንሣኤ ሙታን ነጫጭ ልብስ ለብሰን የምንታይ መሆኑን የክብር ምሳሌ መሆኑን የሚያመለክተን ነው። አሁን ይህንን የካህኑን ስናይ የካህኑ ከውስጥ ቀሚስ አለው፣ ከዚህ ካባ አለው፣ ከላይ ደግሞ እንደዚህ ሞጣይት አለው። አክሊሉም ደግሞ እንደዚሁ የካህኑ 5 አይነት እንትኖች ያላቸው ናቸው። ወደ ላይ እነዚህ የወጡት 5 አይነት ናቸው።
አምስቱን አዕማደ ምስጢር የሚያስተምሩ ናቸው ማለት ነው። እነዚህ ምንጊዜም የካህኑ አምስት ይሆናሉ ማለት ነው። የአምስቱን አዕማደ ምስጢር የሚያስተምሩ የሚያመለክቱ ምሳሌዎች ናቸው ማለት ነው። ይህ ደግሞ እንግዲህ ሊቀ ካህናቱ አሮን የተለየ ልብስ ለብሶ እንዲገባና በመካከላቸው እንዲመላለስ እግዚአብሔርን ራሱን በዚህ አይነት አልባስ ልብስ እንዲያገለግለው እግዚአብሔር ስላዘዘ ከዚያ ተያይዞ ደግሞ እንደዚሁ እንገለገልበታለን ማለት ነው። የካህኑ በዚህ አይነት ይሆናል። ሌላው እንደዚሁ ለምዶቹ በለምዱ ላይ ያሉት ደግሞ እንደዚሁ አምስት ናቸው። ከፊት ሁለት ይሆናሉ። በዚህና በትከሻና በትከሻ በኩል ሁለት ይሆናሉ። ከኋላ ደግሞ አንድ ይሆናል። አምስት ናቸው። የአምስቱ እንደዚሁ አዕማደ ምስጢር ወይንም የአምስቱ ምስጢራት ቤተክርስቲያን ምሳሌዎች ወይንም ደግሞ አምስት ሆነው መቀደስ እንደሚገባ የሚያስተምሩ ናቸው ማለት ነው። ያው የዲያቆኑም እንደዚሁ ደግሞ አክሊሉ እንግዲህ እንደ አባቱ እንደዚህ እንደ ካህናቱ ከካህናቱ ለየት ያለ ነው። እንግዲህ ዲያቆናት ንጹሃን ላቅለሉ ክነፊሆሙ ለተልእኮ ምስጢርን ለማገልገል ወይንም ደግሞ በቤተ ክርስቲያን ውስጥ ለመላላክ የፈጠኑ መሆናቸውን የሚያመለክትና እንዲሁም ደግሞ ድንግሎች ሆነው በድንግልና ሆነው በዲቁና እንዲያገለግሉ በድንግልና ሆነው በዲቁና ማገልገል እንዲችሉ ከዛ በኋላ ደግሞ ወደ ጋብቻ ሲደርሱ ደግሞ በቅስና ተወስነው ደግሞ ወደዚህ ማዕረግ እንደሚደርሱ። ስለዚህ ይሄ አክሊሉ ለየት ነው የሚለው አክሊሉ ነው ለየት የሚለው። ሌላው አልባሳቱ አንድ አይነት ነው፣ መልኩም ሁሉም ነገር አንድ አይነት ይሆናል። አክሊሉ ግን ደናግል መሆናቸውን በድንግልና የሚያገለግሉ መሆናቸውን እንዲሁም ደግሞ ለተልእኮ ደግሞ የሚፋጠኑ መሆናቸውን የካህኑ ተላላኪ ናቸው ማለት ነው። አገልግሎታቸው የካህኑ ተላላኪ ናቸው። ተላላኪነታቸው ለምሳሌ ሰው ቢታመም ቀርበው ወደ ቅዱስ ሥጋ ወደ ክቡር ደሙ መቅረብ ካለበት በእነሱ በኩል ነው ወደ ካህኑ የሚቀርበው። የሚላላኩ መሆናቸውን የሚፋጠኑ መሆናቸውን የሚያመለክት ነው ማለት ነው። እንዲሁም ዲያቆናት ደግሞ በሁሉ የሚገኙ ናቸው። ስሉጣን መሆን አለባቸው ሲል ነው ይህንን የሚያቀርብ። በሁሉ መገኘት ማለት ምንድነው? በሁሉ በተልእኮ ሁሉ በአገልግሎቱም ፈጣኖች እንዲሆኑ ቤተክርስቲያኑን በመክፈት በመዝጋት እንዲሁም ደግሞ አገልግሎቱን አጠቃላይ ለአገልግሎት የሚሆነውን ሁሉ በማዘጋጀት ማለት ነው። የካህኑን እግር እስከ ማጠብ ድረስ አሁን ቅድም እንዳየነው የካህኑን እግር ዝቅ ብሎ በማጠብ ዲያቆን ክብር የሚያገኝበት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ሲያጥብ እነሱ ደግሞ የካህናቱን እግር ያጥባሉ ማለት ነው። ስለዚህ ዲያቆናት አገልግሎታቸው ሰፊ መሆኑን አገልግሎታቸው ከካህኑ ቀጥለው መሆኑን ወደ ካህኑ የሚመጡ መሆኑን የሚያመለክት አለባበስ ነው ማለት ነው። በቤተ ክርስቲያን የቅዳሴ ሥርዓት ካህናትና ምዕመናን በአንድነት በመሆን ለአምላካችን ምስጋና የምናቀርብበት፣ ለበደላችን ይቅርታና ምሕረት የምንጠይቅበት፣ አቤቱ ይቅር በለን፣ አቤቱ በመንግሥት አስበን፣ አቤቱ ሞትንና ልዩ የሚሆን ትንሣኤን እንናገራለን በማለት እኔ ብለን ሳይሆን እኛ እያልን ከፈጣሪያችን ጋር የምንገናኝበት ታላቅ የጸሎት ሥርዓት ነውና ለቅዳሴ አገልግሎት የሚውሉ እያንዳንዱ ንዋያተ ቅድሳት የየራሳቸው ትርጉምና ምሳሌም አላቸው። ምናየው እንግዲህ በቤተ ክርስቲያናችን ውስጥ በቤተ መቅደሱ ውስጥ ያለው ጽንሐ ነው። ጽንሐ ይባላል። ይሄ ጽንሐ እንግዲህ እያንዳንዱ ምሳሌ ያለው ነው። እነዚህ 24 ናቸው። ሻሁራ ይባላሉ። እነዚህ 24 ናቸው። የ24ቱ ካህናተ ሰማይ ምሳሌ ናቸው። በእግዚአብሔር በዙፋኑ ፊት ድምጻቸውን እያሰሙ እንደሚያገለግሉት ሁሉ በዚህች ውስጥ ያለች የምትንኳኳ ነገር አለች፣ ድምጿን የምታሰማ ናት። ሻሁራ ይባላል። እነዚህ ሶስቱ ገመዶች ዙሪያውን የያዙት ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። ይሄ ራሱ እንትኑ የእመቤታችን ምሳሌ ነው። በውስጡ ደግሞ ምን ይደረጋል? ፍም ይደረጋል። ፍሙ ደግሞ እመቤታችን ቅድስት ድንግል ይሄ የእመቤታችን ምሳሌ ሲሆን ይሄኛው ደግሞ ፍሙ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ፍሙን ወይንም ደግሞ እሳተ መለኮት የሆነ መለኮታዊ እሳታዊ የሆነውን መለኮት እመቤታችን እንደተሸከመችው የሚያመለክተን ነው። ሌላው ደግሞ ዕጣን ይደረጋል። እዚህ ውስጥ
ዕጣን ይጤሳል። በዚህ ውስጥ ዕጣኑ ሲጤስ ዕጣኑ ደግሞ የምዑዘ ባህሪ የኢየሱስ ክርስቶስ ምሳሌ ነው። ዕጣኑ ማለት ዕጣኑ በዚህ ውስጥ ይጤሳል፣ በፈሙ ላይ ይጤሳል። ዕጣኑን እሳቱ የኢየሱስ ክርስቶስ ምሳሌ ነው። ይሄ ጽንሃው በአጠቃላይ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ከዚህ ከጽንሃው ዕጣንና እሳት እንደሚገኝ ከእመቤታችንም ጌታችን ኢየሱስ ዓለምን ያዳነው ጌታችን ኢየሱስ ክርስቶስና እንደዚሁም ዓለምን በበጎ መዓዛ በድህነት መዓዛ የጎበኘው ጌታችን ኢየሱስ ክርስቶስ ምሳሌ ነው ማለት ነው። ዕጣኑ ካህኑ ቅዳሴውን ሲጀምር 5 ቆቆሮች መርጦ እንዲያስቀምጥ ያዝዛል ማለት ነው ሥርዓተ ቅዳሴያችን። እነዚህ 5ቱ ዕጣኖች የእያንዳንዳቸው የሚደረጉበት የሚጤሱበት ጊዜ አላቸው። እነዚህ 5ቱ ዕጣኖች ምሳሌያቸው ምንድነው? ካህኑ መርጦ እንዲያስቀምጥ የታዘዘበት የ5ቱ ጌታችን እግዚአብሔር 5 ኪዳናትን እንደገባ የሚያመለክተን ነው ማለት ነው። ለምሳሌ ኪዳነ ኖህ፣ ክህነተ መልከጼዴቅ፣ ኪዳነ አብርሃም እንደገና ደግሞ እነዚህ የመሰሉ 5ቱ ኪዳናት ናቸው። የ5ቱ ኪዳናት ምሳሌዎች ናቸው። እነዚህ 5ቱን ዕጣኖች ደግሞ ወንጌል ሲል ተዘከረነ ሲል እንደዚሁም ደግሞ እንስግድ ሲል እነዚህን ያደርጋቸዋል ያጤሳቸዋል ማለት ነው። ዕጣኑ ያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው ማለት ነው። ይህንን በመሶበ ወርቅ አድርጎ የሚያቀርብለት ዲያቆኑ ነው። መሶበ ወርቁ የእመቤታችን ነው አሁን እንመስለው ማለት ነው። መሶበ ወርቁ የእመቤታችን ነው። ከመሶበ ወርቁ ውስጥ ቅድም በጽንሃው እንደተረጎም ነው ማለት ነው። ከመሶበ ወርቁ ውስጥ ዕጣኑ አለ። ዕጣኑ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ዕጣን የኢየሱስ ክርስቶስ ምሳሌ ሆኖ ይቀርባል ማለት ነው። እንደዚሁም ይሄ ጥላውን ስናይ ደግሞ ጥላው ቅዱስ ሥጋውን ክቡር ደሙን ወይንም ደግሞ በቅዳሴ ሰዓት ለአገልግሎት ወይንም ደግሞ ቅዱስ ሥጋውን ክቡር ደሙን አብረን ለማክበሪያ የምንገለገልበት ወይንም ደግሞ ጥላ ነው ማለት ነው። ይህም ምሳሌነቱ አብ በደመና ሆኖ እንደ እግዚአብሔር በደመና ሆኖ እንደሚጋርደን እንደዚሁም ደግሞ መያዣው ደግሞ የእመቤታችን አድርገን እንተረጉመዋለን ይመሰላል ማለት ነው። ሌላ ያው ቃጭል ነው። እንግዲህ ይህ ቃጭል ደግሞ ቅዳሴ በምንገባበትና በምንወጣበት ሰዓት ወይንም ደግሞ እግዚኦታ በምንልበት ሰዓት ጻው በምንልበት ሰዓት ድምጽ እናሰማለን። ይሄ የሐዋርያት ወይንም ደግሞ የዮሐንስ ስብከት ምሳሌ ድምጽ ማሰማታችን ከኔ በፊት የነበረው ከኔ በኋላ ይመጣል ያልኋቸው እሱ ነው እሱን ስሙት ብሎ አዋጅ ነጋሪ የዮሐንስ ምሳሌ ነው። የዮሐንስ መጥምቅ ምሳሌ ነው ማለት ነው ይሄ ማለት ነው። ስለዚህ ይህንን ድምጽ እናሰማለን። አሁን የእግዚኦታ ሰዓት ነው። የእግዚኦታ ሰዓት ነው። አሁን ወንጌል ጻው የምንልበት ደግሞ ጻው በምንልበት ጊዜ ደግሞ የጻው ራሱን የቻለ አስተምህሮ አለው። በዚያ በትምህርቱ ማለት ነው። ጻው በምንል ጊዜ ቅዳሴ በምንገባበት ጊዜ ይህንን እየመታን አዋጅ እየነገርን እንገለገላለን ማለት ነው። ይህ ኩስኩስት ነው። ይህ ኩስኩስት ማለት ወይንም ደግሞ መስተናጽህ እንለዋለን። ቅዳሴውን መሃል ቅዳሴ ሲደርስ ካህኑ ዲያቆኑ ያቀርብለታል። አሁን እሱ ቅድም እንዳልኳችሁ ዲያቆኑ ያቀርብለትና ካህኑ ካቀረበላቸው በኋላ በዚህ ማየ ጨምሮ ያመጣል። ካህኑ ምን ይላሉ? እጃቸውን እየታጠቡ እኔ ከበደላችሁ ንጹህ ነኝ፣ ሳትነጹ ሳትበቁ በቃን፣ ሳትነጹ ነጻን ብላችሁ ወደዚህ ቅዱስ ሥጋ ወደዚህ ክቡር ደም ብትቀርቡ በደላችሁ በራሳችሁ ይመለሳል። አስቀድማችሁ ግን የበደላችሁትን ክሳችሁ የቀማችሁትን መልሳችሁ ንስሐ ገብታችሁ ወደዚህ ቅዱስ ሥጋ ብትቀርቡ ሥጋውና ደግሞ መድኃኒተ ነፍስ መድኃኒተ ሥጋ ይሆናችኋል ብለው ካህኑ ታጥበው ይረጫሉ ማለት ነው። ይህን ባታደርጉ እኔ ከበደላችሁ ንጹህ ነኝ ብለው አዋጅ ይነግራሉ ማለት ነው። ይህ ምሳሌው ምንድነው ስንል ደግሞ ምሳሌው ጲላጦስ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ፍርድ አደባባይ ከቀረበ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱ ህዝቡ ምን ላድርግላችሁ ሲላቸው ስቀለው ስቀለው ብለው ጮኸዋል። እሱ ግን ምንም በደል አላገኘሁበትም፣
ምንም በደል ያገኝ ጠየቅሁት በጠየቀው አንድም በደል እንኳን የሚያሰቅለው ከኔ ፊት የሚያደርሰው አንድም በደል አላገኘሁበትም። ስለዚህ ራሳችሁ በራሳችሁ ለራሳችሁ በደላችሁን ትሸከማላችሁ። እኔ ግን ከዚህ ሰው ደም ንጹህ ነኝ ብሎ የታጠበበት ምሳሌ ነው ማለት ነው። አሁን ምን ታጠበው እንዲሁ አይደለም። ቤተክርስቲያናችን በምሳሌ ታቀርባለች ማለት ነው። ያው በቤተ መቅደስ ምን ጊዜም በቤተ ክርስቲያን ከላይ ከአርማው ጀምሮ እስከ ታች ማንኛውም አገልግሎት የሚፈጸመው በመስቀል የሚባረከው ማለት ነው። መስቀል ከመልዕልተ ኩሉ ነገር ይላል። ከሁሉ ነገር በላይ ሁሉን ነገር የሚባርክና ሁሉን ነገር ለመባረክ፣ ለማክበር፣ ለመቀደስ የምንጠቀምበት ነው። ስለዚህ መስቀል ለመባረክ ብቻ አይደለም። ዘይጾረ መስቀለ ሞቴ እጅግ ሊጸመደኒ መስቀሉን ተሸክሞ መስቀለ ሞቱን ተሸክሞ ሊከተለኝ የማይወድ ለኔ አገልጋይ ሊሆን አይችልም በሚለው አምላካዊ ቃል መሰረት የወንጌል ቃል መሰረት እኛ ሁሉ ጊዜ በማንኛውም በአገልግሎታችን ሁሉ መስቀሉን ይዘን እንገኛለን ማለት ነው። በመስቀል እንባርከዋለን። አሁን ቅባ ቅዱስ ከመቀባታችን አስቀድሞ ጸሎታችንን እንጸልያለን፣ ከዚያ እንባርካለን። ቅብ ቅዱስ እንቀባና ይህን ማንኛውንም ወደ ቤተ ክርስቲያን የሚገባውን ንብረት ሁሉ እናከብርበታለን ማለት ነው። መስቀል ይሄ ነው አገልግሎቱ። በቤተ ክርስቲያናችን በጧፍ ነው አገልግሎታችን፣ በጧፍ ነው። ምንጊዜም ይሄ መብራት ኤሌክትሪክ ኖረም አልኖረም እኛ ምንጊዜም ጧፍ በቤተ ክርስቲያናችን በስርዓታችን አንዱ የአገልግሎታችን ክፍል። ይህም የሆነበት ምንድነው? ማይቶት ወይንም መብራት ምንጊዜም በቤተ ክርስቲያናችን አንደኛ የሚሰራው ከንብ ሰፈፍ ነው። የንብ ሰፈፍ ማለት ወይንም ደግሞ በቤተ ክርስቲያን ውስጥ ጧፍ ከሰም ይሰራል። ከሰም ተሰርቶ ለዚህ ለአገልግሎት በሚውልበት ሰዓት አገልግሎቱ የቤተ ክርስቲያን ለዓለም ሁሉ የምታበራ መሆኗል፣ ዓለምን ሁሉ እንደዚህ በትምህርተ ወንጌል የምትደርስ መሆኗል። በቤተ ክርስቲያን ወደ ቤተ ክርስቲያን ስንመጣ ይህንን ብርሃን አይተን ያመን በቤተ ክርስቲያን ሁሉ ወደ ውስጥ መግባት እንደምንችል መጠመቅ እንደምንችል አምነን ደግሞ ቅዱስ ሥጋውን ክቡር ደሙን እንደምንችል መቀበል እንደምንችል የሚያመለክተን ነው ማለት ነው። ስለዚህ ጧፍ በቤተ ክርስቲያናችን አንዱ የአገልግሎት ክፍል ነው ማለት ነው። እንግዲህ የእጅ መስቀል ሁላችንም ያው ምእመናንን ሁላችንም እኛም የምንባረክበት ነው የእጅ መስቀል ሲባል። ይህኛው ደግሞ ለአገልግሎት ለቤተ መቅደሱ አገልግሎት ብቻ የሚሆን ነው ማለት ነው። ያኛው መጾር መስቀል ነው የሚባለው። ስሙ መጾር መስቀል ማለት ባለ መሸከሚያ ያለው መጾር መስቀል ለማለት ነው። በመጾር መስቀል ይባላል። ያለ መጾር አይያዝም እንደማለት ነው። ያለ መጾር አይያዝም ማለት ነው። አገልግሎቱ ሁሉ ለመባረክ ነው። ለማንኛውም ንብረታችንን ገንዘባችንን ለመባረክ ነው። አገልግሎቱ አንድ ነው ምንጊዜም ማለት ነው። መባረክ ነው። መስቀል በመስቀል መባረክ ነው። በዚህም መባረክ ነው። በሁሉም መባረክ ነው። እንደገናም አባቶቻችን ሲመጡ ወይንም ደግሞ በቤተ መቅደስ ውስጥ ኪዳን በምናደርስበት ጊዜ በዚህ መስቀል በትልቁ መስቀል በመጾር መስቀል ኪዳን እናደርሳለን። ያንን ይዘን ቅዱስ እንላለን ማለት ነው። አገልግሎቱ ሁሉም አገልግሎቱ አንድ አይነት ነው። መባረክ ነው። ትርጓሜው አንድ አይነት ነው። ዘይጾረ መስቀለ ሞቴ እጅግ ሊጸመደኒ መስቀለ ሞቱን ተሸክሞ ሊያገለግለኝ ሊከተለኝ የማይወድ የኔ አገልጋይ አይሆንም ባለው መሰረት ነው ይሄ መስቀሉን ምን ይዘውና በመስቀሉ ምን እንጠቀመው ማለት ነው። አሁን እንግዲህ ይሄ ሰበኑ እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ተሰቅሎ በእንትን ከመስቀል በሚያወርዱበት ጊዜ ዮሴፍና ኒቆዲሞስ ሰበን አልብሰውታል ይላል። ሰበን አልብሰውታል ያ በፍታ ይባላል። በፍታው እንደ በፍታ ማለት ነው። ስለዚህ መስቀሉን ስናይ ጌታችን ኢየሱስ ክርስቶስን እናያለን። በመስቀሉ ላይ የተሰቀለውን መስቀሉም ላይ ያለ ጌታችን ኢየሱስ ክርስቶስ ስዕሉን እናያለን። መስቀሉን ስናይ ደግሞ ጌታችን ኢየሱስ ክርስቶስ ለኛ ያደረጋቸውን ለኛ ያደረጋቸውን ስራዎች ሁሉ ለኛ ስለ የተቀበላቸውን መከራዎች ሁሉ እናይባታለን ማለት ነው መስቀሉን ስናይ። ስለዚህ መስቀሉን ስንሸከም ሰበኑን እንጨምርበታለን። አንዳንድ አባቶች ደግሞ እንዲያውም መሐረብ የምትመስል ነገር በእጅ መስቀላቸው ላይ ይይዛሉ። ያቺ መሐረብ የምትመስለው በእጅ መስቀል ላይ የምትሰጠዋ ደግሞ እመቤታችን ቅድስት ድንግል ማርያም በምታርግበት ጊዜ
ለቶማስ ሰበኔን ስጣቸው ብላ ሐዋርያት ተከፋፍለው ይዘውታል። የያዙት ደግሞ ምንድነው? ለበረከት እንዲሆነን ብለው ነው። የዚያች ምሳሌ ነው። እንግዲህ ወንጌሉ ዘወርቅ ነው የምንለው። ወንጌሉ ዘወርቅ ማለት ያው ወንጌል ነው። ዘወርቅ ማለት የተባለው ደግሞ ከላይ ሽፋኑ በወርቅ የተለበጠ መሆኑን ነው። ይሄ ትርጓሜው ወይንም ደግሞ ምሳሌው ምንድነው ስንል ወንጌሉ የምስራች ቃል የደስታ ቃል ነው። ልብሱ ደግሞ ወርቅ መሆኑ ደግሞ ወንጌል ከሁሉም ከማንኛቸውም መጽሐፍ የተለየ የምስራች ቃል የያዘ የደስታ ቃል የያዘ መሆኑንና በውስጡ ደግሞ ወርቅ የሆነ የድህነት ቃል ያለበት መሆኑን የሚያመለክትና እንዲሁም ደግሞ በወርቀ ደሙ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ያዳነን መሆኑን ለማመልከት ነው። ወንጌሉን በዚህ እንለብጠዋለን ማለት በወርቅ እንለብጠዋለን ማለት ነው። ስለዚህ ይሄ ወንጌሉ ዘወርቅ ሲባል በምናሳልምበት ጊዜ አንብበን ጨርሰን በምናሳልም እነሆ ነዋ ወንጌለ መንግስት እነሆ የእግዚአብሔር መንግስት የምትናገር ወንጌል እነሆ የምስራቹን የምትናገር ወንጌል እነሆ ብለን በምንሳለምበትና በምናሳልምበት ጊዜ ደግሞ በዚህ እንሸፍነዋለን ማለት ነው። ይህ መሸፈኛ ወይንም ማክበሪያ ነው።